አንተ ናሊ እኔን ነው የምታበላሽው አይደል ወይ? አንተ አይደል እኔን ነው የምታበላሽው? አበላበላ ስለማምንና ስለምወድ ምንም ነገር አልተናገርኩም። እኔ ላይ የደረሰ ማስረጃ አንድ ነገር ስማ። ሙሰሩኝ በቃ ይሄውና እኔ ምንም አይነት ምርጫ የለኝም ካሁን በኋላ ማለት በምንም ነገር ቢሆን ችግር የለውም። ስትል ምን ለማለት ፈልገህ ነው? ምንድነው? ምን እየተፈጠረ ነው? ይሉታ እኔ አባቴ ሞቷልሽ። ሰው መግደል ካለብኝ በዚህ ሰዓት ከመግደሉ ላውዷል አይደል? በጣም የመረረኝና የሰለቸኝ ሰው እዩ። አንዳንድ ለሞት ያዘጋጃቸውን ሰዎች ደግሞ በመኪና መሸኘት ነው። ያ ነው ስራችሁ። እዛን ታምራት ባገኘሁት አጋጣሚ ወይ ደግሞ በሌላ ሰው የሚሆን ካንተ ጋር ልጅቷ ግንኙነት እንዳላት ወይ ደግሞ ራሄል ግንኙነት ካንተ ጋር እንዳላት ለማሳመን ሞከርኩ። እሺ ምንድነው እንዲከታተሉ ያደረግሻቸው? ከታምራት ጋር ስላለ ግንኙነት እንድትነግረኝ ነው ፈልገው። ሲጀመር አንተ ብር ነው የምትሰራው። በስርዓት ላናግርሽ በስርዓት እንዴት እንዳናግርሽ የምትፈልጊው? እሺ እነግርሃለሁ። በስርዓት እንዴት እንዳናግርሽ የምትፈልጊው? ባለቤቱ እኔ ሆኜ የሰፈሩ መልካም ሰው የሰፈሩ ጥሩ ሰው ታምራትና አበበ የኔ ጥበቃ ናቸው። እኔ እኮ እንደ ሄድ ተከራየው ነው የፈለከውን ሰው እንድታመጣ አይደለም ማለት ምን ቤት ነው የተከራየው? እስቲ እሱ የእናንተ ስራ አስኪያጅ አይደል? ምን እንደምታወራው? ምንድነው? እኔ የምሰራውን የነገርኩ ሌላ ሰው የሚሰራውን አላውቅም። አንተ እንደሱ ነው የምሰራው? ያላቅም የተባልኩት መስራት ነው መሰለኝ እኮ። የተባልከው የምሰራው ምንድነው? ያዘሽኝ እሰራለሁ እስከ ተባልኩት ድረስ። አንቺ እንዴት ነው ለኔ ልታስቢ የምትችይው? በምን ምክንያት ነው? ሲጀመር አንቺ እነሱ ወጥመድ እኔ ላይ እያሰቡ እንደሆነ አስበሽ የተዘረጋው ወጥመድ እየተከታተልሽ ሰው ቀጥረሽልኝ ለኔ አስበሽ ከኔ ጀርባ ሆነሽ ታምራትና አበራ ታምራት ቤት የሚመጣው አንተ ፈልጎ አይደለም ለመጀመሪያ ማለት ነው። እሺ ካበራን ፈልጎ አብዛኛውን ጊዜ አንተ ቤት ስለምትኖር አንተ በመፈለግ አሳቦ ነው የሚመጣው እንጂ አበበ መልካም ሰው ስለሆነ እሱን ለመርዳት ነው ያደረኩት እንጂ እንደዛ ነገር ማሰብ መልካም ሰው ስለሆነ ምን አደረክለት አንተ? ምን ረዳው? ለአዲስ ስራ ምንም የማውቀው ነገር ለምንድን ነው የማትነግሪው? ንገሪው። ምኑን ነው የምነግረው? ምንም የማውቀው ነገር አሪፍ ስራ እንዳገኘው ንገሪው እንጂ አልነገርኩሽም እንዴ? አሪፍ ነው ልጀምረው ጀምረው ያለው 3 ቀን ነው እንጂ ያቀረብክልኝ ጀመርኩ አላልከኝም። ለምን ተዋሸኛ? እየዋሸኝ ነው እንዴ? ምንድነው እየተፈጠረ ያለው? ምን እየሆንክ ነው? አሁን ስለኔ ስራ ምን ይሰራል አለ አንተ? ለምን ውሸት እያልክ ያለው? እኔ ምኑ ነው ውሸት? ምንድነው ነገር አለ? ቆይ አንቺ ቆይ ምኑ ነው ውሸት? የምታውቀው ነገር አለ አንተ? ምን ህይወት ነው የሚያልፈው? አንተ ወንጀል ይለኛል እንዴ? ቅድም የነገረሽ አሁን ወደ እኔ ሊያዞረው እኮ ነው። ቆይ ምንድነው የምትፈልገው ከኔ? ምንም ነገር አትስሚው ብዬሻለሁ መጀመሪያው ነው። ስለምን ወንጀል ነው አንተ የምትነግረኝ? ቆይ እዛ ቦታ ላይ እኔ ስወጣ አንዳንድ ፓርቲው ላይ የነበሩ ሰዎች በር አካባቢ እየወጡ አንዳንድ ነገሮችን በሚያደርጉበት ሰዓት በሚያወሩበት ሰዓት ያንን የካሜራ ቅጂ መቼም ካንቺ ውጪ ማንንም ሰው ኮንትሮል ሊያደርገው አይችልም። ከየትስ ሊወጣ ይችላል? አንቺ በማታውቂው መንገድ ያ ካሜራ ቅጂ ሊወጣ ይችላል። ምን ይጨመር ምን ይጎላል ምናምን እያልክ ተደጋጋሚ ስትጠይቀን ነበር። እኔ አይቼ አላየሁም፣ ግን ያንን ግዴታዬ ነው እንደ ሱፐርቫይዘር እንደመሆኔ እያስተናገድኩኝ ነበረ። ወደዚህ ወደዛ እያልኩኝ ነበረ፣ እያዘዝኩኝ ነበር። እየጠበቅን ነበረ። ምንም ነገር ቢፈጠር ቅድሚያ ስራችንን ቶሎ ለመፈጸም ለሱ ለመከላከል እስከ ሞት ደረጃም ቢሆን ለምትፈልገው መረጃ በጣም ብዙ ማድረግ የምንችላቸው ነገሮች አሉ። ግን እዚህ ጋር ስለዚህ አሁን የህግ አካል ፊት ለፊት ፓርቲ ላይ ራሱ ሳይቀር ሲደረግ የነበረው እያንዳንዱ ይከናወኑ የነበሩት ነገሮች ሚስጥር ያወጣ በየትኛውም ሰዓት ቢሆን ይወገዳል። ቤተሰቦቻችን ችግር ደርሷል። ስለዚህ አካል ከመኪና ውጪ ቀድመን በመድረስ እንድንከላከለው የድርጅታችን ሚሽን ነው። እናንተ 6 ወር ሙሉ የምትሰሩትን ስራ እናውቃለን። ምርማሪ አቤል አይደል? አንተ ስለምትውላቸው፣ ስለ ቤተሰብ፣ ስለምትለብሰው፣ ስለምትሄድበት፣ ስለ ቀጠሮ ያስከው እያንዳንዱን ነገር ስትራቴጂ ባለው መንገድ ነው የምንከታተለው። እናንተ ከሱ ጋር ስትቆሙ እንደነበር የሚያሳይ ምስል ወጥቷል። ምን ነበር ስታደርጉ የነበረው? ያለበትን ሁኔታ ታውቂያለህ። ስለዚህ በሱ ላይ አንዳች ቅንጣት ነገር እንዳይደርስ ብትጠይቀው ራሱ እኛን አያውቅም ማለት እኛን የምናውቅ የለኝም ንገረው። ስልኬ ተሰርቆ ነበረ ከ3 ቀን በፊት።
ከደቂቃዎች በፊት እየጻፍክላት ነበር። የገባልንም ቮይስ ሪከርድ አንተ ከምትለው ነገር ጋር የተያያዘ ነው። ይገርማል። ታምራት ከዛም በፊት ቢሆን እንከታተለው በመኪና ብቻ ነበር። ግን በተደረገ ሰው ነበር ነው ከዚህ በፊት ወይስ ምንድነው እየገለጻችሁ? ወደ ቤቱ በመኪና ሲገባ በመኪና ተከትለ ነው ቤቱ ድረስ ደርሳል። መግባቱን ስናረጋግጥበት መውጫ ሰዓቱን እናውቃለን። አሁንም መውጫ ሰዓት ሲወጣ ይዘን አላስገባቸው። ምንድነው እያልከኝ ነው? ጭራሽ ደግሞ ይክዳል እየካልክ ነው። እኔ ጋር ማይሆን ነገር ውስጥ መግባት ካልፈለክ እጅ ላይ ያለውን ቼክ አምጣው። ምን ማለት ነው? አምጣው ዲ አምጣው። እንዴ ነው ቆይ ለመግደል ነው እንዴ እናንተ ቆርጣችሁ የመጣችሁት? አገባ አንተ ናሊ እኔ ነው የምታበላሽው አይደል ወይ? አንተ አይደል እኔ ነው የምታበላሽው? ለቀኛውን እኔ አላረኩም። ምንድነው ያላረከው? ምንድነው ያላረከው? እኔ ያላረኩም ትሩ ምንድነው ያላረከው? ናገበስ በንግግር ማውራት እንችላለን። ቁጭ በል። ምን እንደሰራ ነው ትናገኝ? ስለምን ጉዳይ ነው ያወራው ያለው? እኔ ምን አውቃለሁ? ማነ ቤት ውስጥ እንዳለ የሁላ ሰው ምን ያደርጋል? እኔ እኮ ሰላማዊ ሰው ነኝ። አንገቴንም ማንቅ አይጠበቅብኝ። ትሰማኛለህ? ስላንተ አጣርቼ የምታደርገውን ነገር በሙሉ ስለማቅ ነው የመጣሁት። አንተ ከታምራት ጋር ያለ ግንኙነት ምንድን ነው? ምንም የለም። ታምራት አንድ ጊዜ ጓደኛዬ ነበር። ከዛ በኋላ ምንም ግንኙነት የለንም። እሺ፣ በምን በኩል አንተና ታምራት ጓደኛዬ ናችሁት? በቃ ለሆነ ለስራ ነበረ የሆነ ሰዓት ተዋወቅን። ከዛም በኋላ እሱ አብሮኝ ነበር፣ ለጊዜያዊ ነገር ነበር። ከዛ ሄደ። ከአበበ ጋርስ? አበበ ያው ጊዜያዊ ነገር ነው እንትን ምን ነበር። ከዛ ጊዜያዊ ከአበበ ጋር ምን አይነት ጊዜያዊ ግንኙነት ሊኖር ይችላል? አበበ ማለት የኔ ጥበቃ እኮ ነው። እኔ ቤት ውስጥ ከሚሰራ ከአንድ ጥበቃ ጋር ከባለቤቱ ጋር ምንም አይነት ግንኙነት ያሌለ ሰው እንዴት ነው ከጥበቃ ጋር ግንኙነት ሊኖር የሚችለው? ስለምን እያወራ ያለው? ያው ለሆነ ሰዓት አገዘኝ የሆነ ነገሮች በዛ ተግባባ። መልካም ሰው ነበር አበበ። ምን ነው የሚያግዝህ? በቃ በሆነ ጉዳዮች አገዘኝ፣ አረኩለት። አበበ መልካም ሰው ስለሆነ እሱን ለመርዳት ነው ያረኩት እንጂ እንደዛ ነገር ማሰብ መልካም ሰው ስለሆነ ምን አረክለት አንተ? ምን ረዳው? መናገር እኮ አይጣበቅም። ጥሩ ነገር ስታደርግ መናገር አይጣበቅም። ትሰማኛለህ? እያወራ ያሉት ቀልድ አይደለም። እምጠይቅን በስነ ስርዓት መልስልኝ። አንተ ምን እንደምትሰራም ማን እንደሆንክም ጠንቅቄ አውቃለሁ። ስለዚህ ተገቢውን የሆነ መልስ ብቻ ነው ካንተ እንፈልገው። ተረጋግቼ የማወራ የራሴ የህይወቴ ጉዳይ ስለሆነብኝ ነው። እምቢ ካልክ ደግሞ ውድ ከራሴ ስለሚፈጠረው ነገር ችግር የለው። በምንም ነገር ቢሆን ችግር የለው ማለት በምንም ነገር ቢሆን ችግር የለው። ምን ለማለት ፈልገህ ነው? ምን ለማለት ፈልገህ ነው? ይኸውልህ እኔ እያወራሁ ያለሁት ቀልድ አይደለም። ቁጭ በልና እናውራ። ቁጭ በልና እናውራ። እውነታው ካለ ቁጭ በልና እናውራ። ይኸውልህ እኔ ምንም አይነት ችግር ከሰው ጋር አልፈልግም። ምንም አይነት ችግር ውስጥ ደግሞ መግባትም አልፈልግም። እንደዛው ትሰማኛለህ? እኔ ተገቢ በሆነ መንገድ ስለምን ጉዳይ እንደሆነ አንተ ምን እናውቀዋለን። ከታምራት ጋር ስላለ ግንኙነት እንድትነግረኝ ነው ፈልገው። ሲጀመር አንተ ምንድን ነው የምትሰራው? ስራ ምንድን ነው? በቃ በጎ አድራጎት ነው የምሰራው። የተቸገረን ጎዳና ላይ ያለ ሰውን እያነሳሁኝ መርዳት ነው። ሌላ ምን አደረኩ? አሁን አንተ ጓደኞቼ ነግረዋል። ብዙ ስራ ሰርቻለሁ። የተሻለ ነገር እናንተ ይጠቅማል፣ ሀገሪቷን ይጠቅማል የሚል ነገር ነው እየሰራሁ ያለሁት። እሱ መርዳት ትችላለህ። ብዙ ነገሮች ማየት ትችላለህ። ብዙ አይነት ጋዜጠኞች እናንተ ድርጅት ላይ የመጡ የማይሆኑ ነገሮችን እናንተ የምትሏቸውን ነገሮች ሰምተው ተቀብለው ስለሚሄዱ አቤልም በዛ መንገድ ይቀበለኛል ብለህ አስበህ ነው። ለዛ ነው እኔን ለማሳመን እየሞከርክ ያለው። ጓደኞች ምናምን የምትለው እያሳመንኩ አይደለም። መቼም እንግዲህ አንተ ጓደኞች የምትለው ምርመራ ስላለ ያሉትን አይደለም። አንዳንድ ነገሮችን መጥተው ከእናንተ ጋር ጊዜ አሳልፈው ስለሚሄዱት ነው ልታወራ የምትችለው አይደለ? ይኖራል። አንዳንዴ ብዙ ጥሩም ጎን እንዳለ መጥፎም ጎን ሊኖር ይችላል። ምንድን ነው ያ መጥፎ ጎን ናቸው? መጥፎ ጎን ማለት አንዳንዴ ስኬታማ ስትሆን ብዙ እንትኖች ሊኖርብህ ይችላል መሀል ላይ። አንዳንዴ የሚሰማው ነገር ደግሞ ጥሩ ላይሆን ይችላል። የእናንተ ድርጅት ስኬት ምንድን ነው? ብዙ ከጎዳና እያነሳን እየረዳን ይሄ ይረድተናል ብለን እኛ ድርጅታችንን ጤነኛ አይደለም እንዴ ልጅ? ያንተ ጓደኞች የምትላቸው እነማን ናቸው ነው እያልኩ ያለሁት እኮ። እሱ መናገር አይጠበቅብኝም። እኛ ስራችንን ነው የምንሰራው። ዲቴል ደግሞ ስለ ስራችን መናገር አንችልም። ከጀርባ የምታያቸው የህግ አካላቶች ናቸው። ሰማይ የህግ አካላቶች ናቸው። ስለ ደግሞ እየተሰራ ያለው ነገር ወይም ደግሞ እስከዛሬ ያከናወናችሁት ነገር ቀላል ነው እያልኩ አይደለም። ምን አይነት ነገር ውስጥ እንዳለ ድርጅታችሁም ደግሞ ምን እንደሚሰራ እኔ ጠንቅቄ አውቃለሁ። ስለዚህ ድርጅት ውስጥ ስላለው ነገር ድርጅት ውስጥ የተፈጠረው ስላለው ነገር ማውራት አልፈልግም። በጣም የሰለቸኝ ነገር ነው። ድርጅታችሁ በምን እንደተጨማለቀም ስለማውቀው። ግን አንተ ማን የስራ ድርሻስ ምንድነው? እዛ
ድርጅት ውስጥ? የስራው ስራ አስኪያጅ ነው ያለውን ነገር ማካሄድ ነው ያለብኝ እንጂ ይህን ያህል ምን ይሁን ምን ያርገው አላውቅም። እኔ ስራዬን ብቻ ለመርዳት እዛች የተቋቋመ ነገር አለ አገራችንን ለመርዳት ከጎዳና ማንሳት ነው አላማችን እንጂ ይሄ ከኋላ ይኑር አይኑር ምንም እናውቀው ነገር የለም። የተባልነው እኛ በስራችንን መስራት ነው። ምንድን ነው የምታደርጉት? ስራችን ማለት እነዛ የምታነሷቸውን ወጣቶች የት ነው የምትወስዳቸው? እነሱ አሉ ብዙ ልጆች አሉ እነዚህ ብለን ማውራት አይጠበቅብንም። የት ነው ያሉት እነዚህ ወጣቶች? በኋላ ላይ መርዳት ትችላለህ። ከጊዜ በኋላ ትረዳዋለህ። አሁን ስሜታዊ ነው የምታወራኝ አንተም ጠልቀ ሰራውን ስላላየው ስላልተረዳኸው ነው። ስለናንተ ድርጅት ነው እኔ የማላውቀው። ምንም የምታውቀው ነገር የለም። እስኪ ተረጋግተህ አውራኝና ንገረኝ ስለኛ ድርጅት። እኔ ያለውን ነገር ያው እነሱ ሁላ ትንሽ ቢቆዩ ይረዱታል፣ ከኛም ጎን ይሆናሉ ብዬ አስባለሁ። እነማን? አንተ የምትላቸው ያመጣሃቸውም ሰዎች። ስለምን እያወራን እንዳለን ግን ገብቷል? ተግባብተናል? ሲጀመር እኔ እናንተ መጀመሪያ ተረድቻለሁ። ከተረዳኸኝ እያወራሁት ያለሁት ታምራትና አበበ ጋር ያለ ግንኙነት ምንድን ነው? በተለይ ከአበበ ጋር ያለ ግንኙነት ምንድን ነው? ረድቼዋለሁ አልከ። በምን መንገድ ነው የረዳው? ጥሩ ሰው ስለሆነ መልካም ስራ ስላገዘኝ ምንድን ነው የተጋገዛችሁት? አብራችሁ የምታደርጉት የነበረው ነገር ምንድን ነው? እሱ አይወራም፣ ማውራት አልችልም። ለምንድን ነው የማታወራው? እሱ መናገር አልችልም። ይኸውልህ ሰማኛል። ሌላ ነገር ውስጥ መግባት አልፈልግም። ሰማኛል። አንተም ላይ ሌላ ጥቃት ማድረግ አልፈልግም። በቃ እንድትረዳኝ ነው ይሄን ነገር እየደጋገምኩ ያለሁት። ካልሆነ ግን ማይሆን ነገር ውስጥ ነው የምንገባው። አንተ ተረጋግጥ በልና አውራኝ። መቀመጡን አንተ አለ በልና አውራኝ። አበበን በምን አይነት መንገድ ነው ተሰራይ ነበር? በጥቅም ጉዳይ ነበር። አበበን አንድ አፍታ ረዳሁት። ከዛን ተመልሶ ወደ ራሱ ስራ ሄዷል። አበበን ረዳሁ አይደለ? አንተ ሲጀመር ማን ነህ? የት አካባቢ ነው ያደግከው? አንድ ጎዳና ነበርኩኝ ለትንሽ ጊዜ ተቸግሬ ነበር። ከዛን በበጎ አድራጊዎችና በአንዳንድ መልካም ሰዎች ምክንያት እዚህ ድርጅት ላይ ገብቻለሁ እና ጥሩ ስራ የታይቶ በዚህ ስራ አስኪያጅ አድርጎኝ እየሰራሁ ነው ያለውን ነገር። ብዙ ዲቴይልም እኔ ላላውቀው ይችላል፣ ግን ያለውን ስራ እየሰራሁ ነው። ከኋላ ስለ ስራው አልጠየቅኩም። አንተ ጎዳና የወጣበት ምክንያት ምንድን ነው? መጀመሪያስ ቤተሰቦቹ በህይወት አልነበሩም ነው ምንድን ነው? ቤተሰቦቼ በህይወት ነበሩ፣ ግን ያለ መስማማት ነው። ቤተሰቦቼ አልተስማሙና አጋጣሚ ከዛም በዛ መሀል የሆነ ችግሮች ተፈጠሩ። እኔም አጋጣሚ እናትና አባትህ ስለተፋቱ ነው አንተ ጎዳና ልትወጣ ይችላልከው? ተመልሼ አባቴ ቤት መጣሁ። ከዛን አባቴ ምን ሲለኝ ተመልሼ ወደ ነበርኩበት ጎዳና ብዬ ወጣሁ። ከብዙ ስቃይ መከራ መሀል የእድል አጋጣሚዎች መጡና ወደ ነበርኩ ወደዚህ ይሄን እድል አግኝቼ መስራት ጀመርኩ። ወደዚህ ድርጅት ልገባ ቻልኩ። ይኸውልህ መልካም። እዚህ ድርጅት ውስጥ መግባት አንዳንድ ነገሮችን መሞከር ጥሩ ነው። ሰማኝ አይደለ? አንተ እዚህ ድርጅት ላይ መረዳት ምናምን የነበረብህ ከዚህ በፊት ትረዳ የነበርክ ሰው አሁን እየረዳ መሆኑ በጣም ደስ ይላል፣ ያስደስታል። ግን እኔ እያወራሁት ያለሁት ከአበበ ጋር ምን ነበር የምትሰራው? አበበ አንዳንድ ነገሮች እንጠቃቀም ነበረ። ከዛ የሆነ ጉዳዮች አሉ። እሱ ሆነ አንዳንድ ፋይሎች የስራ ፋይሎች ናቸውና ከታምራት ጋር ያው ብዙ የሆነ ቁርኝት ይኖራቸዋል። ከዚህ ብዙም ዲቴል አላውቅም። ከነሱ ጋር ግንኙነት አድርጎ ያው እንደ ቤተሰባዊነት ነው ስራ እየሰራን ያለው ማለት አይመጣሉ አያቸዋለሁ። ግን ዲቴል ምን እንደሚሰሩ ብዙ እንትን አይለኝም። የሆነ ድሮ ክፍለ ሀገር ምን የሚሆን ጓደኛሞች ነው የሚመስለኝ። የሆነ ነገር ሲቸግረው አበበም ይደውልለታል፣ ታምራትም ይደውልለታል እንጂ ሲመጡ ብዙም እንትኑ የለኝም። ያኛውም የሆነ ነገር ሲሆን ይተጋገዛሉ። ሰፈር ላይ የሆነ ችግር ሲፈጠር ቀድሞ የሚደርሱት አበበ ወይ ታምራት ናቸው እንጂ ታሪካቸው ምን አላውቅም። ቀይ ሰው ነው የሚመስለው። ሰፈሩ ላይ ያሉ የተባሉ ሰዎች ታምራትና አበበ ናቸው። ቤት ውስጥ እንግዲህ ጉድ ሳይሰማ የሚባል ነገር ነው። እኔ በምኖርበት አካባቢ እኔ ባለሁበት ቤት ባለቤቱ እኔ ሆኜ የሰፈሩ መልካም ሰው የሰፈሩ ጥሩ ሰው ታምራትና አበበ የኔ ጥበቃ ናቸው። እንደዛ ነው እያልከኝ ያለው።
ይሄንን ጉዳይ ሙሉ ለሙሉ እየመራው ያለው ማን ነው? አንድ ልጅ አለች። እሺ መሰረት የምትባል ማለት ነው። እሺ እሷ ነች የሆነ ቁርኝት ያላት መስሎኝ እሷ ነች። መሰረት የምትባል ልጅ አለች። እሷ ትመስለኛለች ነው ነች? እሷ ነች። አሁን ለልጅቷ ደውለህላት እዚህ እንድትመጣ እንድታረግልህ እፈልጋለሁ። ችግር የለም። መሰረት ነው ያልከው? መሰረት ውድ ቤተሰቦች እንግዲህ ማለት መሰረት የተባለችው ሴት ለኛ በጣም አስፈላጊ የምትሆነን ሴት ትመስለኛለች። ምክንያቱም አሁን እዚህ ጋር የምናገኘው ልጅ ነገሮችን እኛ ተጠቁመን በመጣነው መሰረት ትክክለኛ የሆኑ ማስረጃዎችን ሊሰጡን ይችላል ብዬ አላስብም። ምክንያቱም የሚያወራቸው ነገሮች ለራሱ ብዙዎቹ ትክክል የሆኑ አይመስለኝም እና ተገቢ የሆኑ ማስረጃዎችን ለኛ አሳልፈው የመስጠት አቅምም ያለው አይመስለኝም። ስለዚህ ተገቢ የሆነውን ነገር ተገቢ የሆነውን ማስረጃ ከመሰረት ለመቀበል የምንሞክር ይሆናል። መሰረት እስከምንመጣ ድረስ እንግዲህ ከሱ ጋር ከካሜራም ጀርባ አንዳንድ የምንጠያየቃቸው ነገሮች እሱን ማስወጣት ባለብን መንገድም ማስወራት ያለብን ነገር ካለ በራሳችን መንገድ የምናስወራ ይሆናል። መሰረት እስከምትመጣ ድረስ እንግዲህ ካሜራውን አስፍተን የምንጠባበቅ ይሆናል። ውድ ቤተሰቦች እናንተም የትም ሳትሄዱ እንድትጠብቁ ይፈልጋሉ። ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰብ ይሁኑ። ከኔ ጋር ቆዩ። ማነው እሱ ደግሞ? ቁጭ በይ። ምን ሆነህ ነው? በሰላም ነው? በሰላም ነው። ቁጭ በይ። ቁጭ በይ። አልገባኝም። ምን እየተፈጠረ ነው ያለው? ምን ፈልገህ ነው ዛሬ ደወልከው? እነዚህ ስማን ምንድን ናቸው? ምን እንደምረጋጋው እንዴ? ካለወትሮ እነዚህ አጥፎ የጠራኝ ለምንድን ነው? ማናቸውስ እነሱ? ተረጋጊ። እነሱ እንትን ናቸው። እኔ እኮ ቤት የተከራየሁልህ የፈለግከውን ሰው እንድታመጣ አይደለም። ማለት ምን ቤት ነው የተከራየሁልህ? እሱ የእናንተ ስራ አስኪያጅ አይደል? ምን የምን ስራ አስኪያጅ? አልሽኝ እየሰራ ነው። እኔ እንደተባልኩት በትእዛዝ አንቺ የምትይኝ ነገር እያስኬድኩ ነው። ቆይ ምን ማለት ነው? አንተ ደግሞ ከመቼ ወዲህ ስራ አስኪያጅ የሆንከው? አንተ ማለት እኮ የተላላኪ ነህ። አውቃለሁ። እና ምን ማለት ነው ስራ አስኪያጅ ነኝ ማለት? ሲቀጥል ደግሞ ምንድን እየተፈጠረ ያለው ነገር ልታስረዳኝ ትችላለህ? ያው እንደተለመደው እኔም ያንቺን ስራ እየሰራሁ አንዳንድ ጥቅሞች ሲመጡ ያው እንጂ ሌላ ነገር እኔ ስለ ጥቅም የሆነ ስለ አንተ ጉዳይ ማወቅ አልፈልግም። ለምን እንደጠራኝ ብቻ ንገረኝና እነዚህ ሁሉ ሰዎች ምን እንደሚሰሩ እዚህ ቤት ውስጥ ንገረኝ፣ እንድታብራራኝ ይፈልጋሉ። አንተ ደግሞ ማን ነህ? እኔን አታውቂኝም ነው? በአንዳንድ ነገሮች ላውቅ እችላለሁ፣ ግን ደግሞ ቤቴ ምን እንደምትሰራ አላውቅም። ስለዚህ ሙሉውን ነገር ማውራት የምችለው ከአንቺ ጋር ነው ማለት ነው። አልገባኝም። ስለምን ጉዳይ ነው የሚያወራው? ስለምን እያወራችሁ ያላችሁት? እንደ አጋጣሚ ሆኖ ማንፈልገውን ሰው ወይም ደግሞ አስፈላጊ ነው ብለን ለመያዝ የመጣነው ሰውና የያዝነው ሰው አልተገጣጠመም። ስለምን እንደሚያወራው ምንም አላውቅም። እና ካላወቅ ምንድነው እዚህ የምትፈልገው ሰው ቤት ማስገባት እንደማትችል እኮ ከዚህ በፊት ነግሬያለሁ። ስለዚህ ይሄ ልጅ የሚያደርገውን ነገር በሙሉ ሪስኩን የምትወስጂው አንቺ ነሽ ማለት ነው። ስለምን ሪስክ ነው የምታወራው? ይሄ ልጅ ምንም ይስራ ምን አዛዡ አንቺ እንደሆንሽ ግልጽ በሆነ አማርኛ እየተናገርሽ ነው የምትገኘው። ስለምንም አዛዥ ሳይሆን እሱ ዘመዴ ነው። ስለዚህ ስለ ዘመዴ ደግሞ አንተ እየቀጠርኩ እያልሽ ነበር። አሁን ስትገቢ እኔን እየቀጠርኩ እያልሽ ነበር። እና መቅጠር ሌላ ነገር ሊሆን ይችላል እኮ ግዴታ አንተ ማምራራት ደግሞ አይጠበቅብኝም። መንገድ ነው ሌላ መቅጠር ማለት አንተ መቅጠር የምታውቀው በምን ጉዳይ ነው? አንድ አለቃና ታዛዥ ባለው መንገድ ነው። አሰሪና ሰራተኛ ባለው መንገድ እንደዛ ለማለት ፈልጌ አይደለም። አንተ በዛ መንገድ ከተረዳኸው ደግሞ ምንም ማድረግ አልችልም። ኮኔ ነኝ የምቀጥረው። ለምንድን ነው ያለ ወትሮ ይጠራኝ ያልኩት? እሱን አንተ አይመለከትም። ሰምኛለሽ? የምጠይቅሽን ነገር በስነ ስርዓት መልሽ። ሲጀምር እየመለስኩልህ፣ ሲቀጥል ደግሞ ምን እንደሆነ ምን እየተፈጠረ እንደሆነ ታስረዳኝ እፈልጋለሁ። ያልሽኝን ስራ እየሰራሁ ነው። ስለምን ስራ ነው የምታወራው? የምን ስራ ነው? ስራ ሰራሁ። አጋጣሚዎች ተፈጠሩ። ስለዚህ ያለውን ነገር እንድትነግራቸው ነው። እኔ ላንቺ እንደምሰራ አስረጃቸው። አልገባኝም። ስለምን ስራ ነው የምታወራው? ከዚህ በፊት የምታሰርኝ ስራ ንገራቸው። ቆይ እናንተ ምንድን ነው የምትሰራው? ንገረኝ እስቲ። እኔ አንቺ ቅጥረኛ እንደነበርኩ አውቃለሁ። ብዙ ስራዎችን ሰርቻለሁ። አሁን ደግሞ ይሄ ነገር ደግሞ ብዙ እንደማያስከስል ስለ ታምራትና በበለት ነገኝ ትችያለሽ? ምን ማለት ምንድን ነው እየተፈጠረ ማለት አልገባኝም። ለምን እንደምትጠይቀኝ? ስለ ታምራትና በበለት ነገኝ ትችያለሽ ወይ? መደናገጥሽ ለራሱ ስለነሱ እንደምታውቂ የሚገልጽ ነገር። እኔ ምንም ነገር የማውቀው ነገር የለም። ምንድን ነው እየተፈጠረ ያለው ነገር አልገባኝም። መሰረት የአንቺ ዘመድ የሚሆን የአንቺ ተቀጣሪ መናገር ያለበትን ነገር በሙሉ ተናግሯል። ይሄ ማለት የምትሰሩት ነገር እንዳለ ግልጽ ነው ማለት ነው። አሁን መጨቃጨቅም መነታረክም አያስፈልግም። አንድና ለኛ ጠቃሚና አስፈላጊ የሆነው ነገር ምንድነው ካልሽኝ፣ የሰማሽኝ አንቺም
እኔም ሌላ ነገር ውስጥ ሳንገባ ጠቃሚ የሆነውን ማስረጃ አሳልፈሽ ስጪ። እና ለምን እሱ አጠይቀውም ነበር? ለምን ይጠይቀኛል? ስለዚህ ሁሉ ነገር እኮ ያውቃል። ምንድን ነው እሱ የሚያውቀው? ስለ ሁለቱ ግንኙነት አታውቅም? ለምን እዚህ እኮ መጥራት አይጠበቅብህም ነበር? እንደጀመርከው መጨረስ ትችል ነበር። ምንድን ነው ግንኙነታቸው? አበበና ታምራት አንድ ነው የሚሰሩት። ይሄን ብቻ ነው የማውቀው። በምን አይነት መንገድ ነው አብረው የሚሰሩት? ስለሱማ ስለማቅ መሰለኝ እየጠየኩሽ ያለሁት። ግን በምን አይነት መንገድ ነው አብረው የሚሰሩት ነው እያልኩሽ ያለሁት። ለምን እነሱን አትጠይቃቸውም? እኔ እስከምጠይቀኝ ማለት እነማን ነው የምጠይቀው? ታምራትና አበበ እነሱ ማግኘት የምችል ቢሆን ከአንቺ ጋር ምን መሰራ ይመስልሻል? አንቺንስ ለምን የምፈልግሽ ይመስልሻል? እሺ ማውቀውን ነገር እነግርሃለሁ፣ ግን እዚህ ውስጥ ምንም ነገር እንዳይለውበት ተገቢ የሆነውን ጥያቄ ጠይቅሻለሁ። ተገቢ ነው መልስ መልሽ። እሺ መልስላለሁ፣ ግን እዚህ ውስጥ ምንም ነገር እንዳይለውበት ብቻ ማውቀውን ነገር ብቻ እነግርሻለሁ። ምንድነው አንቺና ታምራት አበበን የሚያገናኛችሁ ነገር? እነሱ ማግኘት የምችል ቢሆን ኖሮ ከአንቺ ጋር ምን ሰራለሁ? ሲቀጥልም ደግሞ አንቺ ታምራት አበበ ምንድነው ያገናኛችሁ? ስራችሁስ ምንድነው? ይኸውልህ ሲጀመር ማለት ስታናግረኝ በስርዓቱ አናግረኝ። በስርዓት ላናግርሽ? በስርዓት ላናግርሽ? በስርዓት እንዴት እንዳናግርሽ የምትፈልጊው? እሺ እነግርሃለሁ። በስርዓት እንዴት እንዳናግርሽ የምትፈልጊው? ማይሆን ነገር ውስጥ እንድንገባ አታድርጊ። እሺ እነግርሃለሁ። ወደ ማይሆን ነገር ማስገፋፊ። እኔ እዚህ ነገር ውስጥ ምን እንዳይለውበት ነግሬያለሁ፣ ግን ማውቀውን ነገር ልረዳህ እችላለሁ። ምንድነው የሚያገናኛችሁ? ሁለቱ አብረው ነው የሚሰሩት እኮ። በምን አይነት መንገድ? ምንስ ነው አብረው የሚሰሩት? በአንተ ጉዳይ። እሺ ምን? ታምራትና አበራ ታምራት ቤት የሚመጣው አንተ ፈልጎ አይደለም፣ በመጀመሪያ ማለት ነው። እሺ ካበራን ፈልጎ አብዛኛውን ጊዜ አንተ ቤት ስለምትኖር አንተ በመፈለግ አሳቦ ነው የሚመጣው እንጂ ፋይል ሊቀባበሉ ነው። እኔ ብዙ ጊዜ ቤት አልኖርም እኮ። በቃ አብዛኛውን ጊዜ ሲመጣ አንተ ሊያገኝክ ይችላል፣ ወይ ደግሞ ድንገት ልመጣበት ስለምችል አንተ ለማግኘት እንደሚመጣ ነው እንጂ የሚነግርህ ሌላ ነገር ፈልጎ እንደማይመጣ ሊነግርህ አይችልም። ይሄ አበበና ታምራት እኔ ላይ የሚሰሩት ሴራ ነው አይደለ? ስለዚህ እኔ ቤት ታምራት ሲመጣም እንኳን የሚመጣው እኔን ፍለጋ ሳይሆን አበበን ፍለጋ ነው እንደሆነ እየነገርሽኝ ያለሽ። ሲጀመር አበበ ስራው ይሄ ብቻ አይደለም። እሺ ጥበቃን ነበር የሚሰራው። ጥበቃ ሆኖ የገባው አንተን ጋር ያለውን ፋይሎች ለታምራት እንዲሰጠውና እንዲቀባበሉ ስለአንተ ያለው መረጃ ሁሉ እንዲሰጠው ወይ ደግሞ እንዲነግረው ነው እዚህ ቤት የገባው እንጂ ሌላ ነበር ስራው። እሺ አንቺስ ከነሱ ጋር ያለሽ ግንኙነት ምንድን ነው? እኔ ምንም ነገር የለኝም። እሱም ድንገት አውቀው ነበረ። ድንገት አውቀው ነበረ? አሁን ዘመዴን ውስጥ የነበረ ሰው እኮ ያቱን ደግራለ የፈለከው ነው ስለዚህ ድንገት የሚባል ነገር እናንተ ስራ ውስጥ የለም። እሱ ደግሞ የሚሰራው አንቺ የምትሰሪበት ድርጅት ውስጥ ከጎዳና ላይ ተነስተው ከሚሰሩ ሰዎች ወጣቶች እንዴት እንደተገናኘ እየነገርኩ ነው ያለው። ድንገት የተዋወቅ ነው መተዋወቅ። እሺ በስራ ምክንያት ተዋወቅ። ከዛን ስለ ታምራት ሳጣራ አንድ ሰፈር እንደሚገቡ እና ስለሱ ብዙም ባይቀራረቡም ትንሽ እንደሚቀራረቡ ምናምን ሰማሁ። እሺ ከዛን ነገርኩት እንደምፈልገው ለስራ ስነግረው እሺ አለኝ። እሱ እንድትከታተልልኝ ነገርኩት። አጋጣሚ ግን አንድ ድርጅት ውስጥ እንደምትሰሩ አወቃችሁ ከዛ በኋላ? አዎ እኔና አንቺ በሰፊው የምናወራበት ይሆናል። እና አንቺ በምን አይነት መንገድ ማውራት እንዳለብን እንዴት እንድታወሪ እንደማደርግሽም እኔ አውቃለሁ። ምንድነው እያወራክ ያለው? የምፈልገው መረጃ እኮ እየሰጠኩ ነው ያለው። እዚህ ጋር ማስፈራራት ምንም ትርፍ የለውም። ማስፈራራት የሚባለውን ነገር ወደ ጎን አድርጊው። ማስፈራራት አይጠብቅኝም። የፈለኩትን ማድረግ ከፈለኩ አድርጓለሁ። ማድረግ ስላለብኝ ነገር ደግሞ አንቺንም የማስፈቅድ እንዳይመስልሽ። እሱን አውቃለሁ፣ ግን ደግሞ እኔ እዚህ ነገር ውስጥ ማንንም ልጎዳ እንዳልገባው እንድታውቅ ፈልጋለሁ። ልትጎጂ ካልገባሽ የትኛውን በጎ ፍቃድ ስራ ለመስራት ነው ታዲያ? እኔ ላይ ወንጀል እየተሰራ ከጀርባዬ እኔ ቤት ውስጥ ከኔ ጥበቃ ጋር ስለምትሰሩት ነገር ስለምትሰሩት አትበል። እኔ የለውበትም፣ ግን ደግሞ ስለሚሰሩት ነገር እሱ እንዲከታተላቸው አድርጌያለሁ። ምንድነው እንዲከታተሉ ያደረግሻቸው? ከአበበ ጋር ምን እንደሚያገናኘው፣ ምን እንደሚሰሩ፣ ለምን አንተ ጋር እንደሚመጡ። ምክንያቱም በጣም ጠራጠረው ነበረ። ሁለቱን በጣም ጠራጠራቸው ነበር። ፓርቲው ላይ ትዝ ካለ ካንተ መታላ የዛን ጊዜ አበበም ነበር ታምራትም ነበሩ። አበበ ምን ይሰራል እዛ ቦታ ላይ? ነገርኩህ እኮ አንተ ስትወጣ እሱ ሲጀመር እዚህ ቤት አይቆይም። ተከትሎክ ነው የሚወጣው። ምገባበትና የምትወጣበትን ሰዓት በደንብ ያውቀዋል። እዛ መተው ሲያወሩ እኔ ደግሞ ድንገት አስተናጋጅ ሆኜ ነው የገባሁት። እዛ ሲያወሩ ከሰማኋቸው ጊዜ ጀምሮ መከታተል ጀመርኩ። በቃ ስለአንተ ጥሩ ነገር ሳይወሩ አልሰማኋቸውም ነበር። አንተን እንዴት ነው ወጥ በርስ እንደሚከቱክ እንዴት አንቺ ሲጀመር የነሱ የድርጅት አባለሽ እዛ ፓርቲ ላይ አስተናጋጅ ሆነሽ መተሽ ነው ተልገሽ አስተናጋጅ ሆነሽ እንድታስተናግጂ አንቺ ለአንተ አስበይትኛለሽ ማታፍሪ አንቺ እንዴት ነው ለኔ ልታስሚልሽ
በምን ምክንያት ነው ሲጀመር? አንቺ እነሱ ወጥመድ እኔ ላይ እያሰቡ እንደሆነ አስበሽ የተዘረጋው ወጥመድ እየተከታተልሽ ሰው ቀጥረሽልኝ ለእኔ አስበሽ ከኔ ጀርባ ሆነሽ ይሄን ማምንሽ ነው ይመስልሽ? በቀላችሁ ስለፈለኩ ለምን ነው የምትበቂያቸው? ብዙ ነገር ስላደረጉኝ። ምንድን ነው ያደረጉሽ? ምን አደረጉሽ? ይኸውልህ ስለዚህ አሁን ይኸውልሽ ነገሮችን አታውሳስቢብኝ። ግልጽ በሆነ አማርኛ መሰረት እኔ አባቴ ሞቶልሽ ሰው መግደል ካለብኝ በዚህ ሰዓት ከመግደሉ ላውደዋል አይደል? በጣም የመረረኝና የሰለቸኝ ሰው እና እኮ እየነገርኩህ ያለሁት ነው የሚያቀልኝ ሰው ነው የምሬን ነው። ይሄን ደግሞ ታውቂያለሽ። ምን አይነት ነገር ውስጥ እንዳስገባችሁኝ ታውቂያለሽ። እኔ አላስገባውክም። ያስገቡክ ሁለቱ ናቸው። ይኸውልሽ እነሱ ምን እንዳደረጉሽ ምን አይነት ነገር እየተከናወነ እንዳለ ስላለው ነገር በሙሉ ግልጽ በሆነ አማርኛ ዝርዝር አድርገሽ እንድትነግሪኝ ነው የምፈልገው። ከእነሱ ጋር ምን እንዳገናኘሽ ስለምን ጉዳይስ ደግሞ ከኔ ጋር አገናኝቶሽ ስለ አበበና ስለ ታምራት እንድታጠኝ ሰው የቀጣሽበትን ምክንያት ከመጀመሪያው ጀምሮ እንድትነግሪኝ ነው የምፈልገው። ተረዳሽኝ? እሺ ነግሬሃለሁ። እውነቱን ብቻ ንገሪኝ እኮ አትጮህብኝ። ሲጀመር እሱን አሁን እንዳልከው በእኛ ድርጅት ስር ነው ያገኘሁት። እሺ ሰው ስመለምድ ወይ ደግሞ ስለ ሰው ሳጠራ ምናምን ነገር እሱ እነ ታምራት ሰፈር እንደሚኖር ምናምን አረጋገጥኩኝ። እሺ ከዛን ታምራት ፍቅረኛ ነበረችው። የገደላችኋት? ስለምን መግደል ነው የምታወራው? አንተ ጥሩ ነገር አታስብም እንዴ? እኔ እስካሁን ድረስ እየነገርኩህ ያሉት እውነታውን ነው። እሺ ቀጥሽ። ስለዚህ ደካማ ጎን ማጣራት ጀመርኩ። ከዛ ደካማ ጎኑ አንድ ጓደኛውና አንድ ደግሞ ፍቅረኛው እንደሆነች ሰማሁ። ከዛን ታምራት ባገኘሁት አጋጣሚ ወይ ደግሞ በሌላ ሰው የሚሆን ካንተ ጋር ልጅቷ ግንኙነት እንዳላት ወይ ደግሞ ራሄል ግንኙነት ካንተ ጋር እንዳላት ለማሳመን ሞከርኩ። እሺ እኔ አይደለሁም ማድረግ ይሄን ስራ ሌሎች ልጆች ናቸው የሚያደርጉት። እኔ ትዕዛዝ ብቻ ነው የምሰጠው። ከዛን ስላንተ ብዙ ነገሮችን እንዲያውቅ አደረኩ። ውሸትም ቢሆን ከልጅቷ ጋር ግንኙነት እንዳላክ እንዲያውቅ አድርጌዋለሁ። እሺ እና ስለ አበበ ደግሞ ከመጣ ከአበበና ታምራት ግንኙነት አላቸው። ተዚህ ልክ እንደሆነ አላውቅም፣ ግን ልብ ያልከኝ ግን አይመስለኝም። የፓርቲው ጊዜ በጣም እናንተ ጋር ስመላለስ ነበር። እኔ በተባልኩበት ስራ ላይ የምሰራው እዚህ ጋር የሆነ ነገር ሁኝ ከተባልኩኝ ያንን ነገር ሆኜ ነው የምሰራው። ዌተር እንደሆነ ያዘዘኝ ሌላ ሰው ነው። እሺ ከድርጅቱ የታዘዝኩት። እሺ ከዛን ታምራት ስለአንተ ስለሁለታችሁ ሁሉ ነገር አወቀ። ከዛን ራሄል ጠፋች። አሁንም እያመንከኝ አይደል? ቀጥልኝ። ራሄል ጠፋች የምትይው ስለሞተች ነው? አዎ ሞታለች። ትሞት ትኖር አላውቅም። እሱን እርግጠኛ አይደለሁም። እኔ የተባለ የተሰማሁትን ብቻ ነው የነገርኩህ። እሺ ከዛን ታምራት አንተ መበቀል ፈለገ። በምን አይነት መንገድ? ስላንተ ውሸት ነገር ወይ ደግሞ የማይመስል ነገሮችን በማድረግ ይሄን የሚያደርገው ብቻውን ሳይሆን ካበራ ጋር ነው። ይሄን የሚያደርገው ብቻውን ሳይሆን ካበበ ጋር ነው። ከዛን ታምራት ግዴታ ከሱ ጋር የምትሆን ሴት ወይ ደግሞ ጓደኛ መያዝ እንዳለበት ምናምን ነገር ነግረዋለሁ። ያው አለቃዬ ነው፣ ግን ቢሆንም አንዳንዴ ስናወራ እንደዛ ነገር ነግረዋለሁ። ከዛን ሴት መረጥ። አሁን እያልሽኝ ያለሽው አበበና ታምራት አብሮ ይሰራሉ ነው ሊገናኙ ነበር ነው እያልሽኝ ያለሽው? ይገናኛሉም ይሰራሉ። ምን እንደሚሰሩ ለይተሽ የምታውቂው ነገር አለ? አላውቅም። ምን እንደሚሰሩ እኛም አናውቅም፣ ግን እንደሚገናኙ እናውቃለን። ለዚህ ነው የምንከታተላቸው። ዝም ብለሽ ይገናኛሉ ነው እያልሽኝ ያለሽው? ይገናኛሉ፣ ረጅም ሰዓት ያወራሉ፣ ግን ስለምን እንደሚያወሩ ለምን እንደሚገናኙ አላውቅም። ለዛም ነው የምንከታተላቸው ወይ ደግሞ እንድንከታተላቸው የተደረገው። እሺ እሱ እንግዲህ ስለ ሴቶች ሲያወራልኝ ነበር። ታምራትን ለማጥመድ ምናምን ብዙ ነገሮችን እያለኝ ነበር። ምንድን ናቸው እነዛ ሴቶች? ስለምንስ ጉዳይ ነው እነዛን ሴቶች ያመጣሻቸው? ከራይል ጋር ስለተለያዩ ወይ ደግሞ እሷን እንዲረሳ ሁለት ሴቶች አምተንለት ነበር። ከራይል ጋር እኮ አልተለያዩ፣ እስከምትሞትበት ሰዓት ፍቅረኛ ሞቶች ነበር። እንዲረሳ ስለተፈለገ በጣም ስለሚያፈቅራትና እሷን መርሳት ስላልቻለ ነው ይሄን ነገር ያደረግነው። ስለዚህ ሴታባችሁ በጎን በኩል ራሄልን እየረሳ ታምራት በዚህ በኩል የምትፈልገውን አይነት ወይም ደግሞ እናንተ የምታቀርቡለትን አይነት ሴት እንዲቀበል ነው። እሱ ፍላጎቱም ስላለው ነው እንጂ እኛ ስላልነው አይደለም ያደረገው። ሁለት ሴት አመጣንለት። ሁለታችን እኛ ነው የመረጥነው። እኔ መረጥኩኝ፣ እሱን ላኩት። እሺ ከዛን ከሁለቱ አንዷን አልፈለጋትም፣ ከአንዷ ጋር ሆነ።
አሁንም አብረው ነው የሚኖሩት አሁን ድረስ። ታምራት አሁን ያለበትን ታውቂያለሽ ነው? አውቃለሁ። አሁን ይኑር አይኑር ግን አላውቅም። እዛ ቤት ውስጥ ግን ደግሞ ብዙ ጊዜ እሷ ጋር እንደሚሄድ አውቃለሁ። ግን በዚህ ሰዓት ወይ በደውለት ወይ በሄድ ግን ይኑር አይኑር አላውቅም። ከታምራት ጋር ተደዋውሉ ነበር? ከተደዋወልን በጣም ቆይተናል። ያንቺ ዋነኛ ሚሽንሽ ምንድነው? ማለት ከነዚህ ውጪ የተሰጠሽ ሌላ ሚሽን አለ? መሰሪው ስራ አለ? እኔ ድርጅት ውስጥ ነው የምሰራው። ድርጅታት እዛ ቆሻሻ ስራችሁን የምትሰሩበትን ቦታ መቼም ድርጅት እያልሽው ወይም ደግሞ አሽሙኑም ነሽ እየጠራሽው ሊሆን አይችልም። ስራዬ ወድጄ ነው የምሰራው። ስለዚህ ድርጅት ነው እኔ እንደማውቀው። ያ ድርጅት ምንድነው? እስቲ ግልጽ አድርገሽ ንገሪኝ። ጎዳና የወጡትን የተራቡትን ወይ ደግሞ የቸገሩትን መርዳት ነው ስራው። እኔ ግን የማውቀው በሽፋን ይሄ ነገር አሁን የምትጠሪው ሽፋኑ እንደሆነ ውስጡ ግን አልገባኝም። ውስጡ ግን የ666ን ተከታዮች የምታስፋፉበት ወይም ደግሞ የ666 ነገሮችን የምታስተምሩበት እንደሆነ ነው የማውቀው። ምንድን ነው የምታወራው? ምንድነው? እኔ የምሰራውን የነገርኩህ፣ ሌላ ሰው የሚሰራውን አላውቅም። አንተ እንደሱ ነው የምትሰራው? እኔ አላውቅም። የተባልኩትን መስራት ነው ስራዬ እኮ። የተባልከው የምትሰራው ምንድነው? ያዘሽኝን እሰራለሁ እስከተባልኩት ድረስ። እኔ እኮ ያዘዝኩህ ድርጅት ውስጥ እየሰራክ ነው። ስለዚህ ድርጅቱ ብዙ ነገር ታውቃለህ። እኛ የምናውቀው ይሄንን ነው። አንተ የምትለውን ነገር በፍጹም አላውቅም። አሁን የምታወሪው ነገር እኮ ኦሬዲ ነው ጨርሽ ያለፍኩት ነገር ነው። ጨርሰህ ብታልፈውም እኔ ማውቀው ይሄን ብቻ ነው። መስማት የምፈልገው ስለ አበበና ታምራትም ደግሞ ከአበበ ጋር ያለው ግንኙነት ምንድነው? አበበስ ደግሞ ሲቀጥል ፓርቲው ላይ መጥቶ ምንድነው ያደረገው? እኔ አላውቅም። እንዴ አንተ አልነበርክ እንዴ? በሰዓቱ ነበርክ? አዛችሁ አልነበርክ? እኔማ ፓርቲው ላይ ለተወሰነ ደቂቃ ነው የነበርኩት። ከዛ በኋላ ተነስቼ ነው የሄድኩት። እኔ እነሱ ጋር ቆሜ ማውራ ይመስላል እንዴ? እንደመጣ አውቃለሁ። ነገሮችን የምትከታተይሽ ትውልሽ እኮ እንደሚመጣ ለማረጋገጥ ስለተፈለገ እዛ ቦታ በዌተርነት ገባው እና ይሰራ ነበር። ልክ ታምራት እንደመጣ ከተወሰነ ደቂቃ በኋላ ልክ አንተ ስትወጣ አበበ መጣ። ከዛ ለረጅም ሰዓት አብረው ነበሩ። ማውቀው ይሄን ብቻ ነው። እና አንተ ላይ የሆነ ነገር እያደረጉ እንደሆነ አውቃለሁ። እሱ ምን እንደሚያደርጉ ግን እርግጠኛ አይደለሁም። መረጃ የለኝም። ይሄ ስሚኝማሽ አንቺ ከነሱ ጋር ከሚሰሩት ስራዎች ከምታደርጋቸው ነገሮች አንፃር ምን አይነት ሁኔታ ውስጥ እየገባሽ እንዳለሽ እያወቅሽ ያለ አልመሰለኝም። እኔ አርግ የሚባለውን ብቻ ነው ማረጋው። እነሱ ተከታታይ ተባልኩኝ፣ ተከታተልኳቸው። እንደሚገናኙ ብቻ አውቃለሁ። ሌላም ማውቀው ነገር የለም። እና እዚህ ቤት በጣም እንደሚመላለስ አውቃለሁ። ከዚህ ውጭ ብናውቀው ነገር አለ? መቼስ አንተ መረጃውን መሰለኝ ንገረኝ። ምን አለ አንቺ አልሽኝ ነው እየተገበርኩ ያለው እኮ። እኔ ብልህም እዚህ ቤት እንደሚመጡ ነው እንጂ ሌላ ነገር መረጃ ሰጠኝ ታውቃለህ? ወይስ ለሌላ ሰው የምትሰጠው ነገር ካለ ደግሞ ተናገር። ምንም ሰጠው ነገር ያልሽኝ ነው እስካሁን እያደረኩ ያለሁት። እና ለምን ዝም የምትለው? የሆነ ነገር እንዳለ ነገር እኔ ምንም አውቀው ነገር የለም። ንገሪያቸው። አንቺ ነሽ ሁሉን ነገር የምታውቂው። እኔ መስራት ነው ስራዬ። ተባልኩትን እስካሁን ያልሽኝ እየሰራሁ። ይኸውልህ እኔን ካላመንከው የሚከታተላቸው እሱ ነው። እሱን ጠይቀው። እኔ እንደሚከታተላቸው ከማን ጋር እንደሚገናኝ ማን ከማን ጋር እንደሚገናኝ ብቻ ነው የማውቀው። አሁን እያልሽኝ ያለሽው ታምራት ቅመጣለው ነው አለችው። ከመጣውላቸው ሴቶች 2 ነበር ያመጣውለት እንዲመርጥ። አንዷን ግን አልፈለጋትም። ከአንዷ ጋር ግን እስካሁን አብረው ናቸው እና ያው ባይጋቡም አብዛኛውን ጊዜ አንድ ላይ ነው የሚያሳልፉት። ፊልድ ምናምን ካልወጣ ወይ ደግሞ ሌላ ሀገር ካልሄደ በስተቀር እሷ ጋር ነው የሚኖረው። ልጅቷን ከየት ነበር ምን ምንሽ ያመጣሻል? በሰው ነው ያገኘኋት። እዛ ድርጅት ውስጥ የሚተዋወቅ የሆነች ጓደኛ ምናምን ነገር መሰለች። እሷ ናት። ስለዚህ ነገር ስነግራት እዚህ ጉዳይ ስላለችበት እሷ ነገረችኝ። በቃ መጣኋት። አንድ የሚጠቅምሽን ነገር ብቻ ልንገርሽ ነው። ምንድነው የምትነግረኝ? አሁን አንቺ በምትሰሪያቸው ስራዎች ቤተሰቦችሽ እንዲጎዱ ትፈልጊያለሽ? ስለምን ቤተሰብ ነው የምታወራው? ትፈልጊያለሽ? ቤተሰቦችን እዚህ ውስጥ እንድከታቸው በፍጹም አልፈልግም። አየሽ፣ እኔም ደግሞ ስለኔ የሚያስቡ ቤተሰቦች አሉ። እኔ እኮ እውነቱን እየነገርኩ ነው ያለሁት። አንድ የሚያሾክ ነገር የለም። የማይፈልጉ ቤተሰቦች አሉ። መቼም ስለእናንተ ድርጅት ህግ ልነግርሽ አልችልም። እኔ ምንም አይነት ነገር ስህተት ከተገኘባችሁ አንቺን ማግኘት ካልቻሉ ቤተሰቦች ላይ እርምጃ ሊወስዱ እንደሚችሉ ይኸውልህ፣ እባክህ ቤተሰቦች ጋር አትሂድ። እኔ አይደለሁም። እኔ እንኳን ብተዋቸው አንቺ አሁን እንደዚህ ሰግደሽ መሰሪላቸው ሰዎች አንቺን ከማጥቃት ወደኋላ አይሉ። ሁለታችንም መተባበሩ ሳይጠቅመን አይቀርም። ልክ ነህ። ግን እዚህ ቤተሰቦች እዚህ ውስጥ እንደከት በፍጹም አልፈልግም። እኔም ማውቀውን ነገር እየነገርኩ ነው ያለው። ይኸውልሽ ብዙ ሌላ የምታውቂያቸው ነገሮች እንዳሉ አውቃለሁ።
እያልኩሽም ያለሁት ታምራት ይኖርበታል የተባለውን ቦታ እንድታሰኝ ይፈልጋለሁ በመጀመሪያ። ሁለተኛ ደግሞ ያልቻት ልጅ ማን እንደሆነች በምን አይነት ሁኔታ ላይ እንደምትገኝ ቤተሰቦቿስ ማን ይሆኑ እና ማን ማወቅ እፈልጋለሁ። ከጀርባ ያሉ ሰዎች ስለሷ እንዲያጣሩ ስለምፈልግ። ሶስተኛ አበበ ስለተባለው ምን የምታውቂው ሌላ ተጨማሪ ነገር አለ? እሺ ሁሉን ነገር እነግራለሁ። ማውቀውን ነገር የምር እስካሁን ድረስ እየነገርኩ ያለሁት እውነት ነው። እሺ ግን ደግሞ ቤተሰቦቼ እንድመጣብኝ በፍጹም አልፈልግም። ነገርኩሽ እኮ ያለውን ነገር ተገቢ በሆነ አማርኛ ካወራን የሚያነካከን አንዳችም ነገር የለም። እሺ የልጅቷን ቤት አሳያለሁ። እሺ ስለዚህ ድርጅት ግን ካወጣው እኔም አደጋ ውስጥ ነው የምወድቀው። እሺ ለእኔ ከባድ ነው። ምክንያቱም እንዳልከው ይህን ነገር ብናገር እኔም ብቻ ሳይሆን ቤተሰቦቼን የሚያጠፉት። ለምን? ምክንያቱም በቃ ብዙ ነገሮች አንተ ታውቃለህ። ስለዚህ እንዴት ነው የምነግርህ? እሱ ከካሜራ ጀርባ እናወራለን። ስለ አበበስ? እሺ አበበኛ ድርጅት ነው የሚሰራው። ከታምራት ጋር የተገናኙት እዛ ድርጅት እየሰሩ ነው። አበበ ምን አይነት ከባድና አስፈሪ የሆነ ሰው እንደሆነ ነው እንግዲህ እየተረዳው ያለው። ነገሮችን በምን አይነት መንገድ እየተቀበለ በምን አይነት መንገድ እየተጓዘ እንዳለ ግራ እየተጋባው ነው ያለው። ያሉት ነገሮች እንዴት አስተካክላለሁ የሚለው ነገር እንደ ፈጣሪ እርዳታ ነገሮችን ለማስተካከል እንሞክራለን። አበበ ግን በሁለት አይነት መንገድ ከሁለት አይነት ቦታ ተቀናጅቶ የሚሰራ ሰው እንደሆነ እየተረዳው እገኛለሁ። የቀሩት ነገሮች እስቲ ከሉሌም የምንወስዳቸው ብዙ ኢንፎርሜሽኖች ስለሚኖሩ ከዛ መቀበል ያለበት ነገሮች ይኖራሉ። አንቺ እንዴት እዚህ ድርጅት ውስጥ ልትገቢ ቻልሽ? እኔ ድርጅት የገባሁት ከዚህ በፊት ሌላ ስራ ነበር የምሰራው። እሺ ሌላ ድርጅት ላይ የምሰራው ኢንጆ ላይ። ያ ድርጅት ድንገት ተዘጋ። እሺ ከዛን በመሀል በሰው ነው ያገኘሁት ይሄን ስራ። ሆነ ማቃት ልጅ ነበረች። እሺ አሁን እዚህ ሀገር አይደለችም፣ ሌላ ሀገር ነው የምትኖረው። ከዛን ስራ ምናምን ፈልግልኝ ምናምን ስላት ቆይ የሆነ ድርጅት አለ ሰው ምናምን የሚፈልጉ ከሆነ አላጣራና ደውዬ እነግርሻለሁ አለችኝ። ከዛን ድንገት ስራ ሰው ይፈልጉ ነበረ። ከዛን የዛን ጊዜ ነው የገባሁት። ያ ድርጅት እኮ በብዛት የሚቀጥረው ከጎዳና ላይ እያነሳ በራሱ ሰዎች ትሬኒንግ እየሰጠ እዛው ድርጅት ነው የሚቀጥር ሰው እና አንቺ እንዴት? ልክ ነህ፣ እንደዛ ነው የሚቀጥሩት። ግን እኔ በሰው ስለሆነ ያገኘሁት አሳመነችልኝ። ከዛን ተቀበሉ እንጂ እንዳልከው ጎዳና ላይ ወጡት ምናምን አብዛኛውን ጊዜ የሚቀጥሩት። አሁን የታምራት ቅምጥ ያለችበትን ቦታ አውቃለሁ ብለሽኛል። አውቃለሁ። ልትወስጂኝ ትችያለሽ? እሺ እንግዲህ ውድ ቤተሰቦቼ ከታምራት ጋር ለመጨረሻ ጊዜ የምንፋጠጥበት ለአንዴና ለመጨረሻም ታምራትን ማስወግድበት ሰዓት የተቃረበ ይመስለኛል። የታምራት ነገር ለአንዴና ለመጨረሻ የሚያበቃለት ሰዓት የመጣ ይመስለኛል። ይህን ያልኩበት ታምራት እንግዲህ በጣም ውስብስብ ነገሮችን ሲያደርግ እንደነበረ እኔ ቤትም ሲመላለስ የነበረው እንግዲህ አበበን ለማግኘትና አበበን ከመፈለግ አንጻር እንደሆነም የሚያሳዩ ነገሮች አሉ። እነዚህ ነገሮች እንግዲህ በምን አይነት መንገድ ሲያንቀሳቀስ እንደነበር አበበም ደግሞ ማንን ከነማን ጋር ማለት እኔ እስካሁን ድረስ ስለ አበበ የሰማሁት ነገር ለራሱ እውነት ነው ብዬ ለማመን ይከብደኛል፣ ከአበበ ስራ አንጻር ማለት ነው። እና ውድ ቤተሰቦች እዚህ ጋር ብዙዎቻችሁ እንግዲህ ኮመንት ላይ ያስቀመጣችሁልኝ ያላችሁኝ ያላችሁ ነገር አለ። ያ ነገር በኋላ ላይ መልስ የምንሰጥበት ይሆናል። አሁን ላይ ግን እየተፈጠሩ ያሉት ነገሮች የኔን ህይወት ስለማዳንና ስለማትረፍ ጉዳይ ብቻ ነው። እኔን ነፃ ስለማውጣት፣ ስለሟች ራሂል ስለ ያሉት ነገሮች በሙሉ ለማውራት የሚፈጠሩት ነገሮች በሙሉ ተገቢ በሆነ መንገድ እንዲንቀሳቀሱ ማድረግ ነው ከኛ የሚጠበቀው። ስለ ራሂል ነፍስ ለመከራከር ደግሞ መጀመሪያ ነፃ መሆን አለብኝ።
እየተሰራ ያለው ነገርን ያንን ነው። እባካችሁ እናንተም ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰቡ ነው። ቀጥታ ከዚህ ወተን ታምራትን የምናጠምደው ይመስለኛል። ታምራትንም ይዘን ለእናንተ የምንቀርብ ይሆናል። ውድ ቤተሰቦች ስለ አበበ ጉዳይ የምንጨርስበት ሰዓት የተቃረበ ይመስለኛል። የታምራት ብቻም ሳይሆን አብረው የሚንቀሳቀሱ ወይም ደግሞ በድብቅ የሚገናኙ አይነት ሰዎች ከሆኑ ምን ይሰራሉ፣ በምን ጉዳይ ይገናኛሉ፣ ታምራትና አበበ ምንድናቸው የሚለውን ነገር አንድም ሰው ምንም የጠቀሰልኝ ነገር የለም። እንግዲህ እዚህ ጋር የምታዩት መሰረትም ስለ አበበ ምንም ግልጽ የሆነ ነገር ስለ ታምራትና አበበ ግንኙነት ያለችን ነገር አንዳችም ስላሌለ ታምራትን በምንፈልግበት አበበንም የምንፈልግበት ሁኔታ ላይ ከሁለት አንዳቸውን አግኝተን ለእናንተ የምናስተላልፍ ለህግ ማዕከል አሳልፈን የምንሰጥ እኛም ደግሞ ራሳችን ነፃ የምናደርግበት ሁኔታ ስለተቃረበ ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰቡ ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። የኛ ሰዎች እንግዲህ አስቀድመን እዛ ቦታ ላይ ልከን ሄደን እንግዲህ የፈጠረውን ነገር ለእናንተ የምናስተላልፍ ይሆናል። ከኔ ጋር ቆዩ።